ሰላም ሰላም ጋይስ ሁላችሁም እንዴት አመሻችሁ? እንኳን ወደ ኢትዮሲንሲ ትሬደርስ ፋሚሊ በሰላም መጣችሁ እያልን ዛሬ ማታ ሰፋ ያለ የዊክሊ አናላይስ ይኖረናል የተለያዩ ፔሮች ላይ እኔ ደግሞ ያላችሁ ጥያቄና አስተያየቶችንም መጨረሻ ላይ የምንቀበል ይሆናል። ስለዚህ እስከ መጨረሻው ድረስ ጥያቄ ያላችሁ ወይም ደግሞ ማንኛውም ነገር ያላችሁ እስከ መጨረሻው አናላይዝ እስኪጨርስ ድረስ በትዕግስት እንድትጠብቁ በዚሁ አሳስባለሁ። ከዛ በኋላ ስለሆናለሁ ማድረግላችሁ ማለት ነው። ዛሬ የምንሰራው የዊክሊ አናላይዝ መምጣታችሁ በፊት ጋይስ ባለፈው ያቋረጥንበትን ዊክሊ አናላይስን ማየት ይኖርባችኋል። ምክንያቱም በሱ ቪዲዮ በጣም ብዙ ነገሮችን አይተናል ብዬ አስባለሁ። በዛ ቪዲዮ ላይ ስፔሻሊ እዚህ ጋር ያለው በሜይ 11 የተፖስተው ዊክሊ አናላይስ ላይ እያንዳንዱ ነገር እስካሁን እስከዛሬ ድረስ ሀፕን ያደረገው ጎልድ ላይ አሁን ላይ ድረስ ሀፕን ያደረገው ነገር በደንብ ነው ኤክስፕሌን ያደረኩላችሁና ልክ ኤግዛክትሊ እኔ ኤክስፕሌን እንዳደረኩት ነው ፕራይሱ የሄደው ማለት ነው። በዚህ ቪዲዮ ላይ ምን ብያችሁ ነበረ? እዚህ ጋር ያለው ቪዲዮ ላይ ተመልሳችሁ ወደ ላይ ከፍቱ ታገኙታላችሁ ሜይ 11 ላይ ማለት ነው ጋይስ። ሶ ምን ብያችሁ ነበረ? ይህንን ቪዲዮ ፕራይሱ ገና እዚህ አካባቢ ያለ ማለት ነው። ሶ አብረን አናላይዝ አድርገን ነበረ። ባለፈው ሳምንትም አናላይዝ ያደረኩላችሁ ነበረ። መታስታውሱ ከሆነ ፕራይሱ ከዚህ ለው በታች ፌል ማድረግ ሲያደርግ ለመቀጠል ፕራይሱ ኮንቲኒዩሽን ፌል ሲያደርግ ምን ብያችሁ ነበር? ፕራይሱ ሚኒማም እስከዚህ ሃይ ድረስ ይመለሳል። ከዚህ ሃይ በላይ ተመልሶ ቦዲ ክሎዝ የሚያደርግ ከሆነ ደግሞ ብሬክ ኦፍ ስትራክቸር የሚሰጥ ከሆነ ፕራይሱ ይህን ሌቨል ሪትሬስ ያደርግና ወደ ላይ ይቀጥላል ብያችሁ ነበረ ማለት ነው። ዘን ፕራይሱ ምን አደረገ? ኤክስፔክት እንዳደረግነው ማለት ነው። ፕራይሱ መጣና ይህንን ሃይ ብሬክ አደረገ። ዘን ያለፈው ሰኞ ማለት ነው ኦልሞስት ከሮብ ጀምሮ አሞኝ ስለነበረ ትሬድ አልወሰድንም። ሮብ ደግሞ ፕራይሱ እዚህ ጋር ኮሬክሽን ሌቨል እንደሰጠ አብረን አይተናል። ወደ 1050 ፒፕስ አካባቢ አብረን ትሬድ ያደረግንበት ማለት ነው። ሶ ፕራይስ ኢንን ኮሬክሽን ሌቨል እንደሰጠና ፕራይስ ኢንን ኮሬክሽን ሌቨል በታች እንደመጣ የባይ አክቲቪቲ እንደምንወስድ ነበር ያወራነው። ዘን ፕራይሱ እዚህ ጋር ነበረ ሰከንድ ላይ የነበረው ማለት ነው። እዚህ ጋር ነበረ ክሎዝ ያደረገው። ዘን ፕራይሱ ከዚህ ላይ በታች ከመጣ በኋላ ሚኒማም እስከዚህ ድረስ ስትሮንግ ቡሊሽ እንሄዳለን ነበረ ያልኳችሁ በዚህ ጋር ያለው ቪዲዮ ላይ ማለት ነው። እዚህ ጋር ለቪዲዮ በሙሉ ማዳመጥ ትችላላችሁ ያመለጣችሁ። ሶ ፕራይሱ ይህንን ሃይ ድረስ ከመጣ መጀመሪያ ይህንን ለው ይነካና ከዚህ ላይ በታች ባይ እንገባለን ብለን ሰኞ 1050 ፒፕስ ግራብ ያደረግንበት ትሬድ የገባ ነው። ከዛ እስከዚህ ሃይ ድረስ ቡሊሽ እንሄዳለን ነበር ያልኳችሁ። ዘን ፕራይሱ ከዚህ ሃይ በላይ ይህንን ላይን ከነካ በኋላ ተመልሶ ከዚህ ሃይ በላይ ቦዲ ክሎዝ የሚያደርግ ከሆነ ሪትሬስ አድርጎ እንደገና ይቀጥላል ነበር ያልኳችሁ። ፕራይሱ ከዚህ መጥቶ ከዚህ ሃይ በላይ ቦዲ ክሎዝ የሚያደርግ ከሆነ ግን ሪቨርስ ያደርጋል ነበረ ያልኳችሁ። ሙሉ ያደርጋል ያልኳችሁን አናላይዝ ወይ ደግሞ ፕራይሱ ይህንን ኤክስፔክት እናደርጋለን ያልናችሁን ማለት ነው። እዚህ ጋር ይህንን ቪዲዮ ላይ ሙሉ በሙሉ ጥርት ባለ መንገድ ተቀምጧል ማለት ነው። ስለዚህ ይህንን ቪዲዮ ተመልሳችሁ ብታዩ ሪከመንድ አደርጋችኋለሁ ዛሬ ከዚህ ስለምንቀጥል ማለት ነው። ሶ ባለፈው ሳምንት ምን ሀፕን አደረገ? ስፔሻሊ እስከ ማክሰኞ ድረስ ኦልሬዲ አብረን ነበርን። ዘን ሮብ፣ ሐሙስ፣ አርብ አሞኝ ስለነበረ አልነበርኩም። ስለዚህ ፕራይሱ ኤክስፔክት እንዳደረግነው እንደምታዩት ከዚህ ላይ በታች መጣና እዚህ ጫፍ ላይ ስናይፐር ኢንትሪ ባይ የገባ ነው ትሬድ ነበረ። የዛን ቀን ተመሳሳይ እዚህ ጋር የምታዩት ይህንን ሴት አፕ ፖስት አድርግ ነበረ 4765 ታርጌት ያደረግነው ማለት ነው። ይህንን ፉል ቲፒ ስማሽ ያደረግንበት ፐርፌክት የሆነ ትሬድ ነበረ የወሰድነው ማለት ነው። ስለዚህ ይህንን ትሬድ ከሄደ በኋላ ግን ይህንን ማለት ነው ፉል ቲፒ ስማሽ ያደረግንበት ምን ሀፐን ያደርጋል ነበር ያልኩት። ፕራይሱ ከዚህ በላይ በቦዲ ክሎዝ የሚያደርግ ከሆነ ይቀጥላል፣ ወይም ደግሞ በቦዲ ብሬክ ማድረግ ማይችል ከሆነ ፌል የሚያደርግ ከሆነ ግን ምን ነበር ያልኳችሁ? ወደ ታች ሪቨርስ ያደርጋል፣ ወደ ታች ይመለሳል ነበር ያልኳችሁ። ዘን ሰከንድ ላይ ምን አደረገ? እንደምታዩት ፕራይሱ በቦዲ ክሎዝ ሲያደርግ ሪጀክት አደረገ ማለት ነው። ምን ብያችኋለሁ ባለፈው ሳምንት? ይህንን ለው ከነካላ ሚኒማም እስከዚህ ሃይ ድረስ ይሄዳል። እንደምታዩት ፐርፌክትሊ ሂት አድርጓል። ይህንን ሃይ ሂት ካደረገ በኋላ ግን ቡሊሽ የሚዘጋ ከሆነ ደግሞ ፕራይሱ ከዚህ በላይ ወደ ላይ ክሎዝ የሚያደርግ ከሆነ ወደዚህ ላይ ሪትሬስ አድርጎ ይቀጥላል። ከዚህ ሃይ በላይ ክሎዝ ማያደርግ ከሆነ ልክ አሁን እንደዚህ እንዳደረገው ማያደርግ ከሆነ ግን ፕራይሱ ወደኋላ ምን ያደርጋል ነበር ያልኳችሁ? ይመለሳል ነበር ያልኳችሁ። ሶ ፕራይሱ ካረንትሊ እንደምታዩት እዚህ ጋር ነው ሳምንቱን የዘጋችሁት ማለት ነው። ይህ ፕራይስ አክሽን ሙሉ በሙሉ ባለፈው ሳምንት ኤክስፔክት እንዳደረግነው ነው ራን ያደረገው። ሶ አሁን ምን ኤክስፔክት እናደርጋለን ለዚህ ሳምንት የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። ኦኬ ሶ ያለፈው ሳምንት ላይ የነበረውን ይህንን ካልን በዚህ ሳምንት ምን ሀፕን አድርጓል ፕራይሱ ላይ የሚለው እናያለን። አንደኛ ይህ ሀፕን ያደረገበት የዶናልድ ትራምፕ የቻይና በነበራቸው ጉዞ መካከል የነበረው
አንዳንድ ነገሮችንም ጭምር አፌክት ያደርጉታል። እዚህም ታይም ደግሞ እዚህ ሃይ ላይ ሀፕን ያደረገው ፕራይስ አክሽን ባለፈው ሳምንት አናላይዝ እንዳደረኩላችሁ ማለት ነው። ከዚህ ሃይ በላይ ቦዲ ክሎዝ ማያደርግ ከሆነ ወደታች ሪቨርስ ያደርጋል ነበር ያልኳችሁ። ከዚህ ፊት ራሱ ይህንን ሎው ብሬክ ሳያደርግ ሲቀር እዚህ ሎው ላይ እንደምታስታውሱት ይህንን ሎው ብሬክ ማድረግ ሳያደርግ ሲቀር እስከዚህ ሃይ ድረስ እንደሚሄድ እርግጠኛ ሆነን ነው አናላይዝ ያደረግንላችሁ። ፐርፌክትሊ ፕራይሱ ሄዶ ነበረ ማለት ነው። በዚህ ሳምንት ምን ኤክስፔክት እናደርጋለን ጋይስ? ስለዚህ በዚህ ሳምንት XAUSD ላይ ወይ ደግሞ ጎልድ ላይ ምን ኤክስፔክት እናደርጋለን? የመጀመሪያ ጋይስ ነገ ፕራይሱ በጣም ኢምፖርታንት የሆነ ሌቨል አለ። ያ ማለት ፕሪቪየስ የነበረው ይህ ሌቨል በጣም ኢምፖርታንት የሆነ ሌቨል ነው የሚሆነው። ፕራይሱ ነገ ዋን ኦፍ ዲስ ቲንግስ ሀፕን ያደርጋል። ፕራይሱ ካለበት ይቀጥልና ከዚህ በታች ክሎዝ ካደረገልን ከዚህ በታች ክሎዝ ሚኒመም ይህን ሎው ቴክ ያደርጋል። ባጭሩ የሚፈጠረው ነገር ስናወራ ሚኒመም ይህን ሎው ቴክ ያደርጋል። ካረንትሊ ካለበት ሌቨል ማለት ነው። ይህን ሎው ቴክ ያደርጋል ወይ ደግሞ ካረንትሊ ካለበት ሌቨል ላይ ቢመለስ ደግሞ ማክሲመም እስከዚህ ድረስ ፕራይሱ ሪቨርስ ያደርጋል ማለት ነው። ነገር ግን ወደ ላይ ነው መጀመሪያ ሪቨርስ የሚያደርገው ወይስ ወደ ታች ይቀጥላል የሚለውን ደግሞ ነገ ጠዋት አብረን የምናየው ሲሆን ይህንን ሌቨል ደግሞ በጣም ዋን ኦፍ ዘ ኢምፖርታንት የሆኑ ኪ ሌቨሎች መካከል አንዱ ይሆናል ማለት ነው። ነገር ግን መጀመሪያ እንዳልኳቸው ፕራይሱ አሁን ካለበት ሎው በታች መጀመሪያ መጥቶ ሚኒመም ይህን ሎው ላይ አንድ ነገር ልናይ ይገባል ማለት ነው። እዚህ ላይ የምናየው ነገር ምንድነው? ፕራይሱ በቦዲ ክሎዝ ካደረገ let's back to daily chart guys ከዚህ በታች ጋይስ መጥቶ ፕራይሱ ከዚህ ላይን በታች በቦዲ ክሎዝ ካደረገ ማለትም እንደዚህ አይነት ካንድልስቲክ ክሎዝ ካደረገ ነገ ማለት ነው ቀጣይ ሳምንት የሚኖረን ሙቭመንት ምንድነው? ፕራይሱ ወደዚህ ላይ ሪትሬስ ያደርግና እንቀጥላለን ማለት ነው። ወደታች ዲሪሽ ሙቭመንት ይኖርናል። ነገ ሜቢ ረዘም ያለ ብሬክ ሲያደርግ ረዘም ያለ ሊሆን ይችላል። እንደዚህ ረዘም ያለ ከሆነ ደግሞ next week እስከዚህ ድረስ ሪትሬስ የሚያደርግ ዘንድ የሚቀጥል ፕራይስ አክሽን ይኖረናል ማለት ነው። ነገ ፕራይሱ ከዚህ በታች ክሎዝ ማድረግ ቢያቅተው ልክ ባለፈው እንዳደረገው ሎውን ቴክ አድርጎ ሪቨርስ ቢያደርግ ምን ሀፕን ያደርጋል? እዚህ ቦታ ላይ ፕራይሱ ነገ በቦዲ ክሎዝ ማድረግ ቢያቅተው ፌል ቢያደርግ ወይም ለምሳሌ ከዚች ላይን አካባቢ ላይ እንደዚህ አይነት ነገር ሀፕን ቢያደርግ እንደዚህ በሻዶው ቲክ ቢያደርግ ምን ያደርጋል? ፕራይሱ ሚኒመም እስከ 46.37 ድረስ ሪቨርስ ያደርጋል ፕራይሱ ማለት ነው። ከዛ በኋላ ዳምፕ ሜብል ልናይ እንችላለን። ነገር ግን ከዚህ ለው በታች ፌል የሚያደርግ ከሆነ ግን ቀጥታ የሚያሳየን መልእክት ምንድነው? ፕራይስ ኦቨርኦል እስከዚህ ድረስ ሊመለስ እንደሚችል ነው ሊሰጠን የሚችለው መልእክት። ሌላ መልእክት ሊኖር አይችልም። ነገር ግን ነገ ሪስክ የሆነ ቀን ይኖረናል። ፕራይሱ ከዚህ በታች ክሎዝ የሚያደርግልን ከሆነ በሚቀጥሉት ቀናቶች ፕራይሱ ወደዚህ ሪትሬስ ያደርግና ማክሲመም እስከዚህ ሌቨል ድረስ ማለት ነው ሪትሬስ ያደርግና ወደታች ቢሪሽ ሙቭመንቶች ይኖሩናል ማለት ነው። ነገ ፕራይሱ ከዚህ በታች ክሎዝ ማያደርግ ከሆነ ግን እንደዚህ ሪቨርስ የሚያደርግ ከሆነ ግን ሚኒመም እስከዚህ ድረስ ማክሲመም ደግሞ እስከዚህ ድረስ እስከዚህኛው ድረስ ቡሊሽ የሆነ ሳምንት ይኖርናል። በጣም ጥርት ያለ ሳምንት ይኖርናል ማለት ነው። ስለዚህ ሁላችንም የምንጠብቀው ነገ ምንድነው? ነገ ጥርት ያለ ነገር እንድናይ ኤክስፔክት እናደርጋለን ማለት ነው። ሌላኛው ባለፈው ሳምንት አናላይዝ ካደረግናቸው መካከል አንዱ ዩሮኤስዲ ነበረ። ዩሮኤስዲ ነበረ አናላይዝ ያደረግነው። ዩሮኤስዲ ላይ ቢሪሽ ነበረ ያልኳችሁ ኦልሬዲ ሳምንት አልፎኛል ከገባሁኝ ወደ ዩሮኤስዲ። እንደምታዩት ይህንን ቪዲዮ ቼክ እንድታደርጉ ቅድም የነገርኳችሁ በጣም ኢምፖርታንት ስለሆነ ነው። ምክንያቱም ይጠቅማቸዋል። ባለፈው ሳምንት ዩሮኤስዲ እዚህ ጋር ነበረ እኔ ላስት አናላይዝ አደረግላችሁ ያለፈው ሰኞ ላይ ማለት ነው። ይህ ቪዲዮ ላይ አናላይዝ አደረግ የነበረው ይህ ቪዲዮ ላይ እዚህ ጋር ያለው ቪዲዮ ላይ በደንብ አድርጌ ተናግሬያለሁ። ዩሮኤስዲ ወደ ታች እንደሚወርድ እስከ ኮሬክሽን ሌቨል ድረስ ዩሮኤስዲ ቢሪሽ እንደሚመጣ በደንብ አድርገን አናላይዝ አድርገናል። ያው እዚህ ጋር ያለው ቪዲዮ ላይ ያመለጣችሁ ልጆች ካላችሁ ዩቲዩብ ላይ ፖስት አድርጌዋለሁ። ይህንን ቪዲዮ ላይ እንደምታዩት እዚህ ጋር ነበረ ፕራይስ የነበረው ዩሮኤስዲ ቢሪሽ እስከዚህኛው ኮሬክሽን ሌቨል ድረስ ደግሞ እዚህ ጋር ያለው አሁን እስከዚህኛው ላይን ድረስ እስከዚህ ኮሬክሽን ሌቨል ድረስ ወደደም ጠላም ፕራይሱ ቢሪሽ ይመጣል ነበር ያልኳችሁ። ወደ ባይ የምታዩ ከሆነ ፕራይሱን ከዚህ ለው በኋላ ነው ወደ ላይ የምናየው ማለት ነው። ስለዚህ ኦልሬዲ መጥቷል ፕራይሱ። ነገ ነክስት ምን እናያለን የሚለው ነው ኢምፖርታንት የሚሆነው። ስለዚህ አሁን ሎወር ታይም ፍሬም ላይ ኮንፈርሜሽን የሚሰጥ ከሆነ ፕራይሱ ላይ ሪቨርስ እናደርጋለን፣ ወደ ባይ ስዊንግ የሆነ ባይ ይኖረናል ማለት ነው። ዩሮኤስዲ ግን ምን ሀፕን አደረገ? አናላይዝ እንዳደረግኩላችሁ ባለፈው ሳምንት ያው ቀጥታ መጥቶ ኮሬክሽን ሌቨል ላይ ነው የሚገኘው ማለት ነው። ካረንትሊ ጋይስ ይህ ፕራይስ ሚኒመም እስከዚህ ድረስ ቡሊሽ ይመለሳል። ሚኒመም ነው። ያ ማለትም ካረንትሊ ቢሎ ኮሬክሽን ሌቨል ነው የሚገኘው ይህ ፕራይስ የተወሰነ ሙቭመንት ቢኖረው ሚኒመም እስከዚህ ድረስ ወደ ላይ ሪቨርስ የሚያደርግ ከሆነ ግን እስከዚህ ድረስ ስትሮንግ የሆነ ቡሊሽ የሚሄድ ይሆናል ፕራይሱ ማለት ነው። ስፔሻሊ ግን ሚኒመም እስከዚህ ድረስ ይመጣል። ይህንን ላይ ሲመጣ ግን ኢንተርናል ብሬክ ኦፍ ስትራክቸር የሚሰጠን ከሆነ ያ የምን ህንት ይሰናል? ፕራይሱ ኮሬክሽን ወደ ላይ ኢምፓልስ እንደጀመረ ማክሲመም እስከዚህ ድረስ እንደሚቀጥል እርግጠኛ ሆነን ትሬዲንግ አክቲቪቲዎችን መውሰድ እንችላለን ማለት ነው። ነገር ግን አሁን ከሚፈጥሩ ነገሮች መካከል ግን እርግጠኛ ሆኜ ልነግራችሁ የምችለው ኦልሬዲ ባለፈው ሳምንት እርግጠኛ ሆነን ፕራይሱ እስከዚህ ድረስ እንደሚመጣ አናላይዝ አድርገናል።
በዚህ ሳምንትም ሚኒማም ቢሆን ወደታች የሚቀጥል ከሆነ ወደዚህ አካባቢ የሚቀጥል ከሆነ ሚኒማም እስከዚህ ላይ ድረስ ይመለሳል ማለት ነው። ሶ ነገ ኤክስፔክት ማድረገው ፕራይስ አክሽን አክቹአሊ ምንድነው ካላችሁ ፕራይሱ እስከዚህ ድረስ እንደዚህ ይመለሳል። ቡሊሽ እንደዚህ አይነት ቡሊሽ ሙቭመንት ይኖራል። it's my personal expectation guys then lower time frame ላይ ኢንተርናል ብሬክ ይሰጠናል ዘን ያንን ሌቨል ሪትሬስ አድርገን ወደ ባይ አተምፒቲ የምንወስድ ይሆናል ማለት ነው። እንደምታዩት ዩኤስዲም ባለፈው ሳምንት እንደሰራ ነው ምንም ፍንክች አላለም። ቀጥ ብሎ ኤክስፔክት ያደረግነውን የኮሬክሽን ሌቨል ድረስ ፕራይስ መጥቷል። ኦቨርኦል ዩኤስዲ ላይ የሚኖራችሁ ሳምንት ቡሊሽ ሳምንት ወይ ደግሞ የባይንግ ኢንትሮችን የምታዩበት ሳምንት የሚኖራችሁ ይሆናል ማለት ነው። ነገር ግን የተወሰነ ሙቭመንትን ዝቅ ሊል ይችላል። ስለዚህ ነገ በትዕግስት ወይ ደግሞ በጥንቃቄ ሃንድል የሚደረግ የትሬዲንግ ቀን ይኖራችኋል ማለት ነው። ዩኤስዲ ጋይስ ባለፈው ምን ብለን ነበረ? ቢሎ ኮሬክሽን እንደነበረና እስከ ሃይ ድረስ ቡሊሽ ኤክስፔክት እንደምናደርግ ከተመለሰ ምን ብያችኋለሁ? ያንን ቪዲዮ ይት ዩኤስዲ ጂፒኤስዲ እዚህ ጋር ነበረ። ባለፈው ላይ ስናደርግ ቡሊሽ ኤክስፔክት እንደምናደርግ ተናግሬያለሁ። ቡሊሽ ሄዷል። ወደታች የሚመጣ ከሆነ ግን እዚህ አካባቢ የሴል ኮንፈርሜሽን የሚሰጥ ከሆነ ግን ምን ነበር ያልኩት? እዚህ ጋር ያለው ቪዲዮ ላይ በደንብ ተከታተሉት። ምን ብያለሁ? እስከዚህ ለው ድረስ ይመጣል ነበር ያልኩት። ስለዚህ ጂፒኤስዲ ኦልሬዲ መጥቷል። አናላይዝ እንዳደረኩት መጥቷል። ሶ ኔክስት ምን ሀፕን ሊያደርግ ይችላል? ዩኤስዲ ጋይስ አሁን እንደምታዩት ከነበረው ሃይ በላይ ሲመጣ ኢንተርናል ስትራክቸሩ ኮች ሰጥቷል ወይ ደግሞ ኮሬክሽን ሌቨል አስቀምጦልናል ካረንትሊ ማለት ነው። ስለዚህ ይህንን ፕራይስ አክሽን ላይ ካረንትሊ ሚኒማም እስከዚህ ድረስ ቡሊሽ ኤክስፔክት እናደርጋለን። ኢቭን ፕራይሱ ወደታች የሚቀጥል ከሆነ ራሱ ሚኒማም እስከዚህ ላይ ድረስ መምጣት ይኖርበታል ማለት ነው። ዘን ፕራይሱን ላይ ሲመጣ ግን ኢንተርናል ስትራክቸር የሚሰጠን ከሆነ እንቀጥላለን፣ እስከ ላይኛው ሀይ ድረስ እንቀጥላለን። ሳይሰጥ የሚመጣ ከሆነ ግን የሴል አክቲቪቲዎችን እያየን ወደኋላ ሪቨርስ የምናደርግ ይሆናል። ግዴታ ፕራይሱ ይህን ሌቨል ግን ባላንስ ያደርጋል ማለት ነው። ሶ ኦቨርኦል የሚኖራችሁ ሳምንት ቡሊሽ ሳምንት ይሆናል እስከዚህ ሀይ ድረስ። ዘን የቢሪሽ ሳምንት የሚኖረን ይሆናል ጂቢፒ ዩኤስዲ ላይ። እንደምታዩት በጣም ጥርት ያለ ነው ጂቢፒ ዩኤስዲ ላይ ማለት ነው። ሌላኛው ባለፈው ሳምንት ስናያቸው ከነበሩ መካከል ጂቢፒ ጂፒአይ ነበረ። የጂፒአይ ቢሪሽ ሙቭመንት ላይ እንዳለና ኦቨርኦል ቢሪሽ ሊሄድ እንደሚችል በዛ ቪዲዮ ላይ አናላይዝ አድርገናል። እንደምታዩት ባለፈው ሳምንት እኛ ስናወራ ፕራይሱ እንደምታዩት ይሄን ለው ብሬክ ነበር ያደረገው። እንደዚህ ነበር ፕራይስ የነበረው። ስለዚህ ምን ነበር ያለው? ፕራይሱ ወደዚህ ላይ ይመለሳል ዘን ይወርዳል ነበር ያለው። ፕራይሲን ሃይ ኮሬክት ያደርጋል ዘን ይቀጥላል ሚኒማም እስከ ድረስ እስከዚህ ለው ድረስ ማለት ነው ነበር ያወራ ነው። ዘን ፕራይሱ እንደምታዩት ወደ ኮሬክሽን ላይ ተመልሷል። ካረንትሊ እንደምታዩት እዚህ አካባቢ ይገኛል ማለት ነው። ዘን ኤክስፔክት የሚደረገው ኮንቲኒዩሽን ቢሪሽ ኤክስፔክት ይደረጋል እንደዚህ ወደታች ማለት ነው። እንደዚህ ወደታች ኮንቲኒዩሽን ቢሪሽ ሚኒማም እስከዚህ ለው ድረስ ኤክስፔክት ይደረጋል። ከዚህ ለው በታች መጥቶ ቦዲ ክሎዝ የሚያደርግ ከሆነ ፕራይሱ ይቀጥላል ወደታች ዘን ይሄን ላይ እንደ አዲስ ኮሬክሽን ሌቨል ይሆናል ይቀጥላል ማለት ነው። ፕራይሱ ይሄን ሌቨል መጥቶ ክሎዝ ማያደርግ ከሆነ ፕራይሱ በቦዲ ብሬክ ማያደርግ ከሆነ ግን ሪቨርስ የምናደርግ ይሆናል ማለት ነው። ነገር ግን ነገ ወደዚህ ላይ ከመምጣቱ በፊት ምን ሌላ ነገርስ ምን ሊኖር ይችላል? ለምሳሌ ጂፒኤስዲ ቀጥታ ባይቀጥልስ ምን ሀፕን ሊያደርግ ይችላል? ለምሳሌ ካረንትሊ ወደታች ብሬክ ሲያደርግ ጥሎት የመጣት ኮሬክሽን ሌቨል አለች እቺ ሌቨል ማለት ነው። እስከዚህ ሌቨልም ሊመለስ ይችላል። ሶ ቦዝ ሳይድ እዚህ ጋር የምታገኙት ኮንፈርሜሽን ዋን ኦፍ ዘ ኢምፖርታንት ነው ማለት ነው። ምክንያቱም ወደ ሴልም ወደ ባይ የምንታየው እዚህ ጋር የሚኖረው ኮንፈርሜሽን ወሳኝ ነው። ነገር ግን ኦቨርኦል ካያችሁት ግን ሚኒማም እስከዚህ ለው ድረስ ቢሪሽ ሳምንት የሚኖረን ይሆናል ማለት ነው። እንዳልኳችሁ ከዚህ በታች መጥቶ በቦዲ ክሎዝ ካደረገ ኮንቲኒዩሽን ይሆናል። በቦዲ ክሎዝ ማረከቀት ወይ ደግሞ ፌል ካደረገ ይሄ ኢንቫሊድ ቦዝ ከሰጠ ግን ሪቨርስ ያደርጋል ማለት ነው። ሶ ይህ የማርኬት ሪባላንስ ህጎችን ስለ ኢምፓልስ እና ኮሬክሽን ማታውቁ ከሆነ ፍሪ ማስተር ክላሱ ላይም አፕሎድ አድርጌላችኋለሁ። ቪአይፒ ላይም በነፃ አፕሎድ አድርጌላችኋለሁ። ለሁላችሁም በነፃ ገብታችሁ ማየት ትችላላችሁ ማለት ነው። ሶ ጋይስ ባለፈው ሳምንታት ዩኤስዲ ጂፒአይ ያወራ ነው ነበረ። ይህንንም ላይም እዚህ ቪዲዮ ላይ አውርቻለሁ። ከዛ በኋላ ማክሰኞ ጠዋት የነበረን ላይም አውርቻለሁ። ፕራይሱ ከነበረ ሃይ በላይ እንደምታዩት ከዚህ ለው በታች ተመልሶ ብሬክ እንዳደረገ ከሃዩ ተነስቶ ማለት ነው። ባለፈው ሳምንት እንደምታዩት የነበርንበት ቦታ አሳያችኋለሁ። አናላይዝ እናደርግ ፕራይሱ እንደምታዩት ከዚህ ላይ በታች ክሎዝ እንዳደረገ ዘን ፕራይሱ ይህንን ኮሬክሽን ሌቨል ከነካ በኋላ ኤክስፔክት የሚደረገው ይህ ፕራይስ ሚኒማም እስከዚህ ለው ድረስ እንደሚቀጥል፣ ከዚህ በታች ቦዲ ክሎዝ ካደረገ ፕራይሱ ወደ ታች ይቀጥላል፣ ክሎዝ ካላደረገ ሪቨርስ ያደርጋል። እንደምታዩት ማለት ነው። ምን አደረገ? ፕራይሱ መጣና ሎውን ቴክ አደረገ፣ በቦዲ ክሎዝ አላደረገም። ዘን ክሊር የሆነ የትሬንድ ሪቨርስ ኮንፈርሜሽን ያሳያል። ምን አልኳችሁ? ሚኒማም እስከዚህ ሃይ ድረስ ሪቨርስ ያደርጋል፣
ከዚህ 20 በላይ መጥቶ በቦዲ ብሬክ ካደረገስ በቦዲ ብሬክ ካደረገ ምን ሀፕን ያደርጋል? ፕራይሱ ይህንን ላይ ሪትሬስ ያደርግና ይቀጥላል ማለት ነው ወደ ላይ። በቦዲ ብሬክ ካደረገ ሪትሬስ ያደርግና ይቀጥላል ነበር ያልኳችሁ። ዘን ካረንትሊ ፕራይሱ ምን አደረገ? ብሬክ አደረገ ማለት ነው። እዚህ ጋር እንደምታዩት ኮሬክሽን ሌቨል ስቷል። ስለዚህ ብሬክ ካደረገ ምን ብያቸዋለሁ ባለፈው ሳምንት የሚፈጠረው ፕራይስ አክሽን ክሊር ነው ያስቀመጥኩላችሁ። ይህንን ላይ ሪትሬስ ያደርግና ይቀጥላል ማለት ነው። ያው አሁን ላይ እዚህ ጋር ነው የምንገኘው። ስለዚህ ዩኤስዲ ጄፒዋይ ላይ የሚኖረን በጣም ጥርት ያለ ሙቭመንት ነው። ፕራይሱ እስከዚህ ላይ ድረስ ኮሬክት ያደርጋል ዘንድ ይቀጥላል ማለት ነው። ይሄኛው ዋን ኦፍ ዘ ክሊረስት ይሆናል ማለት ነው በዚህ ሳምንት። ነገር ግን ወደዚህ ከመውረዱ በፊት የፎር አወር ላይ አዲስ ነገር ካለ አብረን የምናየው ይሆናል። እስኪ ምን ተፈጥሯል የሚለውን ማለት ነው። ኦኬ ሶ ፎር አወር ላይ ጋይስ እንደምታዩት ከነበረው ሃይ በላይ ወደታች ሪቨርስ ሲያደርግ ጥሎት የመጣችው ለው እቺ ነች። እቺ ኮሬክሽን ሌቨል አለች። ስለዚህ ነገ ፕራይሱ ወደዚህ ለው የሚመጣበት ሜቢ ከዚህ ሃይ ከነካ በኋላ ይሆናል እንደዚህ አይነት ሙቭመንት የሚኖረን ማለት ነው። ምክንያቱም ፕሪቪየስ የነበረው ኮሬክሽን ሌቨል ስላለ ሶ ፕራይሱ ከዚህ በላይ በታች ከመጣ በኋላ ወደ ባይ ኮንፈርሜሽን ማየት ይኖርባቸዋል። ኮንፈርሜሽን ሳታዩ ቢሎ ኮሬክሽን ስለመጣ ብቻ የባይ ኤንትሪዎችን የማትወስዱ መሆኑ በዚህ አጋጣሚ ላሳስባችሁ ማለት ነው። ምክንያቱም ይሄ የመጀመሪያው እንደምታዩት የመጀመሪያው ትሬንድ ሪቨርስ ነው የነበረው። ይሄኛው የመጀመሪያው ኮሬክሽን ነው ያለው። ፕራይሱ ከዚህ ሃይ መቶ ክሎዝ ያደረገው የመጀመሪያው ኮሬክሽን ይቺ ነች ያለችው እና ሶ ከዚህ በታች ክሎዝ ከዚህ ላይን በላይ ከተመለሰ በኋላ ቀጥታ ወደ ሴል ኤክስፔክት ይደረጋል እስከዚህ ሚኒመም እስከዚህ ድረስ ዘን ዋን እስከዚህ በታች ከመጣ በኋላ ደግሞ ኮንፈርሜሽን ከሰጠ ወደ ባይ የምናየው ይሆናል ማለት ነው። ሶ ባጭሩ ጋይስ በዚህ ሳምንት የምናያቸው የፕራይስ አክሽኖች እነዚህን ይመስላሉ። ኦቨርኦል ግን ያው ጠዋት በሚኖረን አናላይዝ ይኖርናል ከ2 ተኩል እስከ 3 ሰዓት ባለ ረንጅ ውስጥ ጠዋት አናላይዝ የምናደርግ ይሆናል ፕራይስ አክሽኑን። ስፔሻሊ ጎልድ ትሬድ የምታደርጉ ከሆነ እኔ ጋር አብረን ትሬድ የምናደርግ ይሆናል። ላስት ታይም እዚህ ጋር ነው ያቆምነው። ይህንን ሴትአፕ ነበር። ይህንን ዲሊት አድርጉ ያልኳችሁ ነው። ኦልሬዲ እንደምታዩት ዲሊት አድርጉ ያልኩበት ምክንያት ነበር ቢኮዝ ኦፍ የሴሽን ሊኩዊዲቲ ማለት ነው። ሶ ቢኮዝ አይደለም ይህንን አንድ ሉዚንግ ትሬድ አስቀርተን ነው የወጣ ነው ማለት ነው። እና ላስት ታይም የወሰነው ይህንን ፐርፌክት ትሬድ ነበረ። ከዛ ኋላ ባለፈው ሳምንት ትንሽ አሞኝ ስለነበረ አልተገናኘንም። ስለዚህ ያለን በዚህ ሳምንት ኤክስፔክት የምናደርገው ፕራይስ አክሽን ባጭሩ ይህንን ይመስላል ማለት ነው። ስለዚህ አሁን በመቀጠል ያላችሁ ጥያቄ የተለያዩ ነገሮች ካሉ በየተራ እየፈቀድኩላችሁ የምናወራው ደግሞ ዲስከስ የምናደርግ ይሆናል ማለት ነው ጋይስ። እንዲሁም ይህንን ቪዲዮ ሪከርድ ካደረግነው በኋላ ዩቲዩብ ላይ ፖስት ስለምናደርገው ዩቲዩብ ቪዲዮ ላይ የምታይ ከሆነ ዲስክሪፕሽን ላይ ወይ ደግሞ የቻናሉ ዲስክሪፕሽን ላይ ሊንክ ይኖራል። ወደ ቴሌግራም ጆይን ማድረግ ትችላላችሁ።